የመጪው ምርጫ መልሱ ሐመሮሃ እንደሆነ ታወቀ። ያው ብዙ ጊዜ የሐመሮሃ ምርጫ ሀና ለመልስ ናቸው የሚል በመሆኑ ምክንያት ነው። ሀና ለምንድነው እንዳትሉ ግን ሳይወሳሰብ በቀላሉ ለማስረዳት ያህል ሀ ለና ሐመሮሃ ተመሳሳይ በሚሆኑበት ወቅት ማለት ነው። ጌታዬ ምርጫ እኮ የሚቀርበው ዝም ብሎ ለማደናገር ነው እያልኩ ያለሁት ደግሞ ይሄን ለጥያቄ የሚወጣውን ምርጫ ነው። መልቲፕል ቾይስ ሌላ ነገር እንዳታስብ። አስተማሪም አይደለው ይገባኛል እኮ። ምርጫ የምናቀርበው ተማሪውን ጠልፈን ለመጣል ስናስብ ነው። ያው ህዝብ እንደመጣል በሉት። ምርጫ የሚያስደስተው አዘጋጁን ብቻ ነው። አበላለዋ ማለቴ ደሞዝ ምናምን። እኔ የምለው ግን በግንቦት ለሚካሄድ ምርጫ ማውራት የምንጀምረው ግንቦት አፋፉ ላይ ቆመን ነው እንዴ? ደረሰ እኮ። በሀገሪቱ የሚንቀሳቀሱ የሚድሁ እንዲሁም የሚሳቡ ፓርቲዎችን የማወቅ መብት የለንም እንዴ? አሁን እኮ አብዛኛውን ሰው አሁን አስቁመ በሀገሪቱ ያሉ ፓርቲዎችን ጥቀስ ብትለው ጥቅስ አድርጎ ነው የሚሄደው። አንድም የፓርቲ ስም ማወቅ በራሱ ፖለቲካ የሚመስለው ሰው ብዙ ስለሆነ፣ አንድም ደግሞ ፓርቲዎቹ ራሳቸው ስማቸውን ሲጠሩ ሰምተናቸው ስለማናቅ ነው። በነገራችን ላይ እንደዚህም የሚመልሱት በእድሜ ትንሽ ገፋ ያሉት ናቸው። ወጣቶቹን ደግሞ አስቆመ ብትጠይቃቸው ፓርቲ በርዴ ፓርቲ ነው ሊሉ የሚችሉት። ኧረ እባካችሁ የመንግስት ጣቢያዎች እንኳን ስለምርጫው ትንሽ ነገር አውሩ። አሁን ባለፈው የብልጽግና የክርስትና ልጁ ኢዜማ ብልጽግና በ5 ቀናት ውስጥ ለህዝብ አገልግሎት የሚውሉ 37500 በላይ ሰዓቶችን አባክኗል ብሎ ሪፖርት አቅርቦ ነበር። እዚህ ጋር ሳቃችሁን ብታፍኑ ደስ ይለናል። በመጨረሻው ዘመን ልጅ በአባቱ ላይ ይነሳል የሚሉት እንዲህ ያለውን ነገር እኮ። ለነገሩ ኢዜማ ብልጽግና ላይ ተነሳ ከማለት ተነሳለት ብንል ነው የሚሻለው። ዳርዳሩን ሂዱ መሃሉን አትንኩት፣ ነፃ ቀጠናውን እንነጋገር ተባብላችሁ ተመካክራችሁ ነው እንጂ ታዲያ አሁን እውነት ለመናገር 35000 ሰዓት ምናምን ባከነ የሚለው የሆነ ቅንጦት ነገር አይሆንብንም? እናውራው ከተባለማ እንደውም እናንተ ራሳችሁ የኛን 7 ዓመት አላባከናችሁ። አንዳንዶች እንደውም መጀመሪያ እናንተ ራሳችሁ ተቃዋሚ ከሚለው ጎራ የምትወጡበት አይነት ምርጫ ቢካሄድ እያሉ ሐሳብ እያቀረቡ ነው። ስንገምት ያው ስሙ ራሱ ይከብዳችኋል ብለው ነው እንዴ? እጅ ለእጅ ተያይዛችሁ እየሄዳችሁ ትከሻ ለትከሻ ተቃቅፋችሁ ምናምን ተቃዋሚ ፓርቲ እንዴት ይሆናል? ከመንግስት ጋር እኮ ሁሌ ነው ስትጠቃቀሱ የምናየው። ማለት አይናችን ተክለን ነው የምንከታተላችሁ። ያው አንዳንዶቹ አባሎቻችሁማ ጭራሽ መንግስት የሆነ ነገር ሲል እነሱ ያብራራሉ። ትርጁማን ሆነው እያገለገሉ መሰለኝ። የምር መንግስትና ህዝብን ለማገናኘት በእጅጉ ደከማችሁ። እውነት ለመናገር ጀርባችሁን እንደ ድልድይ ልታስጠቅሙን የሞከራችሁት። እኔ ደግሞ የምለው ምንድነው ጀርባችሁ ተላጠ፣ እባካችሁ ትንሽ አረፍ በሉ እላለሁ። መቼም የሚቀጥሉትን 5 ዓመታትን እንዲሁ ለመንግስት ቁንዶ በርበሬ ሆነን እናገለግላለን እንዳትሉ። ቅመም ነገር ማለት ነው፣ ማጣፈጫ ጠል የሚደረግ። ያው እንግዲህ ፓርቲ ሲባል የምናስታውሰው እናንተን ስለሆነ ነው። ብልጽግና እንልና በመሃል ኢዜማ ብለን እንደገና ብልጽግና ስለምንል ማለት ነው። የምር ግን ሚዲያዎቻችን የሚመረጠው እየታወቀ ምን አለፋን ምን አደከመን ብላችሁ ነው? እንደዚህ እርግጠኛ ከሆናችሁ ግን የኮሮጆም የወረቀቱንም ወጫችንን ብንተወው የሚል ሐሳብ አለን። ድሮም አፍሪካ ውስጥ ምርጫው ከኔና ከእኔ ነው። አሁን የዩጋንዳው መሪ ሰሞኑን የእድሜ ልክ ፕሬዝዳንት ናቸው። ምርጫ አካሄዳለሁ ካሉ በኋላ እንግዲህ የጦር አዛዡን የበኩር ልጃቸውን አደረጉ። ትምህርት ሚኒስቴር ባለቤታቸው ናቸው። ወንድማቸው ደግሞ አማካሪ፣ የልጆቻቸው ባል የመሳሰሉት ደግሞ ስፔሻል ፎርስ ኮማንድ ምናምን ሆነው እያገለገሉ ነው። ያው ከዘመዶቻቸው ጋር እጅ ለእጅ ተያይዘው ስልጣኑ ማለት ነው እንደዚህ ክብ ሰርተው ማንንም አናስገባም ብለው ይዘውታል። እንሂድ በጫካ እየተጫወቱ። አሁን ታዲያ እዚህ መሃል አያጅቦን ሆኜ ይጫወታለሁ የሚል ሰው ሊኖር ይችላል። በነገራችን ላይ አፍሪካ ውስጥ መሪዎች ከስልጣን መውረድን እንደ ኃጢያት ከመመልከታቸው የተነሳ
ከአልጋቸው መውረድ ቢያቀታቸው ራሱ ከስልጣናቸው ግን አይወርዱ። ብቻ እንዲም ቢል እንዲያም ቢል ምርጫውን በተመለከተ ካደረግነው አይቀር የሆነ ነገር ብናወራ ለማለት ያህል ነው። እዚህ ሀገር ወደፊት ተስፋ የሚጣልበት የሥራ ዘርፍ ተለይቶ ታወቀ። ምንድነው ማለት ይቻላል እንግዲህ ያው ስራ ፈጠራን እናበረታታለን። በመሆኑ ይሄ ፈጠራ ምንድነው መሰላችሁ? አነስ ብላ ቀጠን ያለች የሆነች ዞን በመፍጠር የዛ አስተዳዳሪ መሆን። ሰሞኑን ይሄንን ደብዳቤ ሲዘዋወር ተመልክታችኋል? በዝርዝር እንሂድበትና እንግዲህ ስንጨርስ ታድለው እንላለን አንድ ላይ። ያዝ እንግዲህ በምክር ቤት ደንብ ቁጥር 29 2016 ዓ.ም አንቀጽ 5 ንዑስ አንቀጽ 13 መሰረት ለምክትል ርዕሰ መስተዳድርና በዚህ ደረጃ ለተሾሙ የሥራ ኃላፊዎች የቤት ውስጥ ቁሳቁስ መስተንግዶና የቤት ጥገና በተደነገገው መሰረት እያለ ይቀጥላል። ቆይ የቤት ቁሳቁስ ስትሉ ጭልፋና ማንኪያ ምናምን ማለታችሁም ነው እንዴ? ይሄንንም ሀገሪቱ ናት የምትችለው? ማለቴ ሾርባ ሰርታ እያቀረበች እንደገና ማንኪያና ጭልፋም ከራሷ ማለት እናንተ የምታዋጡት ለመብላት እጃችሁን ብቻ ነው። እኔ ግን ካለባችሁ ኃላፊነት የተነሳ ጉርሻውንም ቢሆን ራሱ ህዝቡ ቢያጎርሳችሁ ባይነኝ። ማለት እንዴ ከብዛታችን አንፃር እኮ አንድ ጉርሻ በአንድ ሳምንት ቢደርስብን ነው። በነገራችን ላይ ለአስቤዛ 70,000 ያላችሁትን አይተናል። ግን ይበቃችኋል እንዴ? ማለት በ70,000 ብር የተመጣጠነ ምግብ መብላት ይቻላል ወይ ብሎ ለመጠየቅ ነው። ምክንያቱም አስተዳዳሪዎች የተመጣጠነ ምግብ ማግኘት አለባቸው። እንግዲህ ደብዳቤው ላይ እንደተገለጸውም በዓላት በመጡ ቁጥርም እንዲሁ በተጨማሪ የበግ መግዣ ሀገሪቱ እንደምትችል አይተናል። የኛ አሁን ጥያቄያችን እንዲህ እያንቀባረረች የምታኖርን ሀገር እንዴት ነው የምታገለግሏት የሚለው ነው። ማለቴ ጥቅማ ጥቅሙ እኮ ዝም ብላችሁ ስታስቡት የራሳችሁን ራሳችሁ ዶማ ይዛችሁ ወጣችሁ ቆፍራችሁ መንገድ እንድትሰሩ የሚያደርግ ነው። መቼም ይሄንን ደብዳቤ የሐኪሞች ፔጅ ላይ ተለጥፎ ያያችሁት ይመስለኛል አብዛኞቻችሁ። እኔ ይሄን ደሞዝ ባገኝ 2 ሰው በግራና በቀኝ አስተኝቼ at the same time ሰርጀሪ ሰራ ነበር ያለ ዶክተር አለ። ልክ ነው። እነዚህ ሰዎች እኮ 7 ዓመት ተምረው ማለት መደበኛውን የዶክተር ትምህርት ማለት የሕክምና ትምህርት ተምረው እንደገና በተጨማሪ 3 ዓመት ስፔሻላይዝ ለማድረግ ጨምረውበት 10 ዓመት ተምረው ስራ ላይ ገብተው ደሞዛቸው ግን ከናንተ የበግ መግዣ ያንሳል። ለነገሩ እኮ ምናልባት ትምህርት ቤት ሳለን እንግዲህ አላስኮርጅ የሚል ሰው ይሆናል ዶክተር ሆነው ይበለው እንግዲህ ጨጓራ ውስጥ ያለውን አሲድ ስማወቅ ጨጓራ ያበላ እንደሆነ የምናየው ነገር ነው የሚሆነው። ብቻ የሀገሪቱ ሰው በሙሉ የፖለቲካ ሹመኛ ቢሆን ይወዳል ነው ምላችሁ። እናማ ወደፊት ጋዋናቸውን እያወለቁ ፓርላማ የሚገቡ ሰዎች ቁጥር እንደሚያሻቀብ እርግጠኛ ነኝ። ያው ዶክተር ስለማይኖር ደግሞ እኛም ወደ ጤና አዳምና ዳማከሲያችን መመለሳችን አይቀርም ለማለት ነው። ትራምፕ ለሁለተኛ ጊዜ ኢትስ ማይ ዳም አሉ። ያው ግድቡ ኬኛ እንደማለት ነው። እስከዛሬ እንግዲህ የኢትዮጵያ ሕዝብ ኢትስ ማይ ዳም ግድቡ የኔ ነው ሲል ቆየና እሳቸው በሰበር ድንገት ገብተው ግድቡ የኛም ነው ብለዋል። እንግዲህ ትራምፕ ይሄንን ያሉት ሰሞኑን ግብጽና ኢትዮጵያ የተካረረ ጸብ ውስጥ ነው ያሉት። አስታርቃለሁ ይሄን ችግር መፍታት የሚችለው ብቸኛው ሰው እኔ ነኝ ባሉበት ወቅት ነው። እንዴት ነው ነገሩ? ትራምፕም ቦንድ ሲገዙ ነበር እንዴ? እኛ ለመጀመሪያ ጊዜ ኢትዮጵያውያን ከመቀነታቸው ፈተው በራሳቸው ገንዘብ የራሳቸውን ፕሮጀክት ጀምረው ፈጸሙ፣ ያውም ትልቅ በሚል ዓለም ተናግረን ዓለም አጨብጭቦልን ሳያበቃ ግድቡ የተሰራው በአሜሪካ ገንዘብ ነው እንዴ ሲባል እንዴት ነው ነገሩ? ከግብፁ መሪ ጋር በነበራቸው ውይይትም እንግዲህ አንተ ጠንካራ መሪ ነህ፣ የኢትዮጵያ መሪም ቢሆን ጠንካራ ነው፣ ምንም እንኳን እንዳንተ
አጥብቄ ባላቀው የሚል ማስደገፍ የተጠቀሙ ሲሆን በነገራችን ላይ የኛን መሪ ጠንካራ ማለት ፈልገው እንዳልሆነ በግልጽ ልንረዳ ይገባል ምክንያቱም ሰውየው ራሳቸውን ብቻ ነው ጠንካራ አድርገው የሚመለከቱት በመሆኑም እዚች ጉዳይ ላይ ማስተላለፍ የፈለጉት ጠንካራ መሪዎችን አምጥቼ መፍትሄ እንዲያገኝ ማድረግ የምችለው እኔ ጠንካራ በመሆኔ ብቻ ነው ለማለት ነው ስለዚህ ማለት የፈለጉት ባጭር አማርኛ እኔ ጠንካራ ነኝ ነው በነገራችን ላይ መሪያችን ጠንካራ ተባለ ብሎ ከበሮ መደለቅ መንግስትን ራሱ የሚያስደስተው አይመስለኝም እንዴ ሊትመስ ፔፐሩ ትራምፕ ናቸው እንዴ ትራምፕ ግድቡን ሰራ ነው ከሚል አወዛጋቢ ወሬያቸው በተጨማሪ ናይል እስከዛሬ ድረስ ግብጽ ውስጥ ያለ ነበር የሚመስለኝ የሚል ተጨማሪ ነገር ተናግረዋል ትራምፕ ግን አላዋቂ ነኝ ነው ወይስ አላዋቂ ናችሁ ነው ለማለት የፈለጉት አሃ ኢትዮጵያ ታዲያ ግብጽ ውስጥ ሄዳ ነው እንዴ ግድቡን የገነባቸው ቆይ ከላይ እየጠጣ ከታች እየጠጣች ያለችው አንግልገል አደፈረሽብኝ ያለውን ቀበሮ አድርገው ነበር የሳሉን አራንዳው ግን እርሶ ትራምፕ የሚባሉ ሰውዬ የሆነ ነገርን ከሆነ ነገር ጋር የሚቀይጡትን አይነት ነገር በልክ ቢያደርጉት እንዴ የዓለም ፖለቲካን እኮ የሙዝ ሾርባን ያደረጉት አሁን እኛ አራተኛ ክፍል ከዓለም ረጅሙ ወንዝ ተብለን የተማርነውን ጉዳይ እርሶ ትንሽዬ ወንዝ ያሉትንም ሰምተናል They put a dam up in Ethiopia that stops the flow from a little river called the Nile. እኔ ግን ትራምፕ ኢትዮጵያን እንደዚህ ጥምድ አድርገው የያዟት በኖቤል ሽልማቱ ነው እላለሁ ስለዚህ ለምን ጠሚው ውሰዱት ብለው አይሰጡልንም ፒስ ፕራይዙ ማለቴ ነው ያው ፒሱ የለም ፕራይዙን እጃችን ላይ ያለው ፕራይዙን በግድብ ብንለውጣውስ የሚል ሐሳብ አለኝ በመራር ዜናዎች ፈገግ እንድትሉ የሚያደርጋችሁ ነጋሪ ሚዲያ ዜና በፈገግታ ነው ሁሌም እንደምንለው ፈገግታችንን አይንሳን ፈገግታችን ለብዙዎች እንዲደርስ ደግሞ ላይክ ሼር ሰብስክራይብ አድርጉ